ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ የ12 ዓመት ልጅ መንኩሳለች። እናቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንቢ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። አሞይ ሰላሙን በቃ ልግባ እንግዲህ ከዚህ ወንዝ በኋላ ምግብም ኃጢያትም አይሻገርም። ልቅመሰው ቃሳ አሞትና አይቀርብ እንደማቀማሰው ይቅርብኝ አባቴ። በዚህ 3 ቀን ውስጥ ካላገኘናት ቀጣዩ ጾም ይጀምራል። ያኔ ለሱባኤ የትኛው ዋሻ ውስጥ እንደምትገባ ማንንም አያውቅም። እናቷ ደግሞ ካላገኘናት ሐዘኑን መቋቋም አይችሉም። መነኮሳቱ ገዳሙን በእሳት ያነደዱበት ምክንያትስ ምንድነው? በዚህ ቪዲዮ መጨረሻ ግን በታዳጊዋ ምክንያት ገዳሙ ላይ የነበረውን የሞት ታሪክ የሚያስቀር ተአምር ይከሰታል። እኔ እኮ ማይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው ማይ? እዚሁ ቁጭ አድርገው። ግን ኃጢያትም አይሻገርም ነው ያሉኝ? አዎ ኃጢያት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀረጽ። ሻገርብሽ እህልም ኃጢያት ጌታችን ብሏታል። እሺ ማይ ወይ በልቼው ልሂድ እንዴ? አይ እና ከዚህ ብሻገር እኔ ኃጢያቴ አብሮኛ አይሄድም። እንደ ካባ ወልቆ ነው እዚሁ ላይ የሚቀረጽ። ከፍ አድርገህ በእጅህ ታምር ነው ገዳም ላይ ረድኤት በረከት ገበየ ልጆችህ በገዳም ውስጥ ያሉ የሥጋ ፈውስ አገኛለሁ ብሎ የሚመጣበት አይደለም። ዋልድባ ደዌ ተቀብዬ መከራ ተቀብዬ ክብር አገኛለሁ ተብሎ የሚመጣበት